ሰበር ዜና የደብረጽዮን ገብረ ሚካኤል የጀነራል ምግበይ የፈትለ ወርቅ ሞንጀሪኖና ጆን መዲድ የድብቅ መሰብሰቢያ ቦታም በድሮን ተመታ። የኢፌዴሪ አየር ኃይል መቀሌን ደብድበዋል። ልዩ ሰበር መረጃ አዘጋጅተናል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። በትላንትናው ዕለት ተመካካሪዎች የተስማሙባቸው ምክረ ሐሳቦች ለ4000 ጉባኤተኞች ቀርቦ ይጸድቃል ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች አዲስ አበባን በሚመለከተው ምክረ ሐሳብ ላይ ቅሬታ በማቅረባቸው ምክረ ሐሳቦቹ ሳይጸድቁ ቀርተዋል። ዝርዝሩ በቆይታችን ይቀርባል። በኦሮሚያ ክልል ምስራቅ ወለጋ ዞን ግዳ አያና ወረዳ ረቡዕ ዕለት ከሰዓት በኋላ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ የአዋሽ ባንክ ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቀ ሰዎች ህይወታቸው ማለፉ ተዘገበ። አብርሃም ሊንከንን እንደሚተካ የሚጠበቅ የዩኤስ ጆርጅ ዋሽንግተን የተሰኘ ግዙፍ አውሮፕላን ተሸካሚ መርከብም ረቡዕ ዕለት መካከለኛው ምስራቅ መድረሱን የአሜሪካ ጦር እዝ ሴንትኮም አስታውቋል። ከውጭ የምንዳሰሰው ርዕሰ ጉዳይ ነው። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ቀጠናዊ፣ ሀገር አቀፍ እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ ታላቅ ትህትና እንጋብዛለን። እስከ ፍጻሜ አብራችሁን ቆዩ። በትላንትና ዕለት ተመካካሪዎች የተስማሙባቸው ምክረ ሐሳቦች ለ4000 ጉባኤተኞች ቀርበው ይጸድቃሉ ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች አዲስ አበባን በሚመለከተው ምክረ ሐሳብ ላይ ቅሬታ በማቅረባቸው ምክረ ሐሳቦቹ ሳይጸድቁ ቀርተዋል። የአዲስ አበባ ባለቤትነት ጉዳይን በተመለከተም በ500 ደረጃ በተበተነ ሰነድ ላይ ይፈርማሉ ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች በሕገ መንግስቱ ላይ አዲስ አበባ ዋና መቀመጫችን መሆን አለባት የሚል ቅሬታ ለኮሚሽኑ በማቅረባቸው ምክረ ሐሳቡ ዳግም እንዲታይ ምክንያት መሆኑን ተሳታፊዎች ተናግረዋል። ጉዳዩ ዳግም መታየት የለበትም፣ በ500 ቡድን ደረጃ ተስማምተናል ያሉ ተሳታፊዎች በበኩላቸው ለኮሚሽኑ ቅሬታ ማቅረባቸውን አስረድተዋል። ነሐሴ 13 ቀን 2018 ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ ግን አዲስ አበባ የፌዴራል ከተማ ትሆን፣ ራሷን በራሷ ታስተዳድር በሚሉት ላይ ከስምምነት ላይ መድረሱን ያስረዳል። ክልሉ ከከተማ አስተዳደሩ ልዩ ጥቅም ማግኘት ስላለበት የሚደነግገው የሕገ መንግስቱ ክፍል የጋራ ጥቅም በሚል እንዲሻሻል ከስምምነት ላይ መደረሱንም ያመላክታል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከሚለው ጋር በተያያዘ ግን ሁለት ምክረ ሐሳቦች ቀርበውም ነበር። እነሱም ክልሎቹ የራሳቸው መቀመጫ መወሰን እንዲችሉ በሕገ መንግስት ይካተት የሚለው አንደኛው ሲሆን ሁለተኛው ደግሞ በሕገ መንግስቱ አንቀጽ 47 ወይም አግባብ ያለው አንቀጽ ላይ የሰፈረው የአዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋና ክልሏን የሚመለከቱ ጉዳዮች በሕግ ይወሰኑ የሚል ድንጋጌ ይካተት የሚሉት ናቸው። ይሁንና የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግስቱ መካተት አለበት የሚል ቅሬታ ለ500 ቡድን ከተነበበ በኋላ ዳግም በማንሳታቸው ምክረ ሐሳቦቹን ያጸድቃል ተብሎ የነበረው ጉባኤተኛም በምክክር ስፍራው ውሎ ተመልሷል። በዚህ ምክንያትም ጉዳዩን ዳግም የሚመለከተው ኮሚቴ ከተለያዩ የህብረተሰብ ተወካዮች ተመርጧል። ኮሚሽኑ ጉዳዩን አስመልክቶ የቀረቡትን ቅሬታዎች ለመመልከት የክልል ምክር ቤት ጉባኤን ጠርቶ ምክረ ሐሳቡን ከ10 ወይም ገና ከጅምሩ የተሰጡ የቡድን ምክረ ሐሳቦችን ዳግም እንዲመለከቱ ከፖለቲካ ፓርቲዎች የጋራ ምክር ቤት፣ ከሃይማኖት አባቶች፣ ከክልል ከሁለት ከተማ አስተዳደር ከንቲባዎች፣ ከሽማግሌዎችና ከሌሎች ቡድኖች ተወካዮች ተመርጠው እስከ ትላንት ማታ ድረስ ጉዳዩን እንዲያጠናቀቁ ከኮሚሽኑ እንደተነገራቸው ስማቸው እንዳይጠቀስ የፈለጉ የክልል ጉባኤ አባል ተናግረዋል። በሌላ በኩል የሂደቱን ወደ ኋላ መመለስ የተቹና ለኮሚሽኑ ቅሬታ ያቀረቡ ወገኖች መኖራቸው ተሰምተዋል። ተመካካሪዎቹም በ500 ቡድን ደረጃም በንባብ በቀረበልን ምክረ ሐሳብ ላይ ተስማምተን ሳለ እንደገና ጉዳዩ አድሮ እንደ አዲስ መታየቱ አግባብነት የለውም፣ የኮሚሽኑ አሰራር ስርዓትም አይፈቅድም ሲሉ ቅሬታ አቅርበዋል። እስካሁን በሂደት ላይ ከአዲስ አበባ አጀንዳ ውጪ በሁሉም ምክረ ሐሳቦች ላይ ከስምምነት ላይ መደረሱን ተመካካሪዎች ተናግረዋል። በአጥር ግቢ ዘለው በመግባት የስርቆት ወንጀል የፈጸሙ 4 ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር ዋሉ። ዳዊት መብራቱ፣ ናትናኤል በላይ፣
ሀፍቱ ደበላና አሸብር ደስታው የተባሉ ተጠርጣሪዎች የቤት በር ሰብረው የስርቆት ወንጀል የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 8 ሰሚት ዋሽንግተን ሰፈር እንዲሁም በወረዳ 2 አቤም ተብሎ ከሚጠራ አካባቢ ላይ በተለያዩ ቀናትና ሰዓት ነው። የመኖሪያ ግቢ የደህንነት ኤሌክትሪክ መስመርን በመቁረጥ በአጥር ዘለው በመግባት የተለያዩ ንብረቶችን ስርቆት ፈጽመው መሰወራቸውን መረጃ የደረሰው በክፍለ ከተማው የሚመራና የአካባቢው ፖሊስ መምሪያ ባደረገው የምርመራ ማጣራት ዳዊት መብራቱ፣ ናትናኤል በላይ፣ ሀፍቱ ደበላ የተባሉ ተጠርጣሪዎች እንዲሁም የተሰረቁ ንብረቶችን የሚቀበላቸው አሸብር ደስታ የተባለውን ግለሰብ ከ3 ቴሌቪዥን የፕሌይስቴሽን መጫወቻዎችና ላፕቶፕ ጋር በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ሸምስ ሰፈር ተብሎ ከሚጠራው አካባቢ ሐምሌ 26 2018 በቁጥጥር ስር አውሏቸዋል። የለሚ ኩራ ክፍለ ከተማ ፖሊስ መምሪያ በተጠርጣሪዎቹ ላይ በተደረገው ምርመራ ማስፋት ተግባርም ባልታወቀ ቀንና ሰዓት በየካና በንፋስ ስልክ ላፍቶ ክፍለ ከተሞች ተመሳሳይ ወንጀሎችን መፈጸማቸውን ያመኑ ሲሆን በክፍለ ከተማው በፈጸሙት የበር ሰበራ ስርቆት ወንጀል በሁለት የምርመራ መዝገቦች የግል ተበዳዮች በአካል ቀርበው ምስክርነታቸውን የሰጡ በመሆኑም የክፍሉ አቃቤ ሕግ በመዝገቦቹ ላይ ክስ መስርቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ተገልጿል። መቀሌ በአንድ ቀን ለሁለተኛ ጊዜ በሰው አልባ አውሮፕላን ተመታለች። ጥቃቱ የህወሓት ከፍተኛ አመራሮች የመሳሪያ ማከማቻ ማዕከላትና ወታደራዊ እንቅስቃሴዎች ኢላማ ያደረገ እንደሆነም ከመቀሌ ያገኘነው የውስጥ መረጃ ያመላክታል። በዚህ አደገኛ ጥቃት በታጣቂ ኃይሉ ከደረሰው የሰው ኃይልና የቁሳዊ ውድመት በተጨማሪ ቢያንስ 3 ሰዎች መቁሰላቸውን የሃይደር ሆስፒታል ሐኪም አስታውቀዋል። የመቀሌ አይደር ሆስፒታል አስቸኳይ ሕክምና ክፍል ኃላፊ ብርሃኑ ኃይለማርያም ለአጃንስ ፍራንስ ፕሬስ እንደተናገሩት ሆስፒታላቸው 13 ቁስለኞችን ተቀብሎ እያከመ ነው። ቁስለኞቹ 3ቱ በጠና መጎዳታቸውን ዶክተር ብርሃኑ አስታውቀዋል። የመጀመሪያው የሰው አልባ አውሮፕላን ጥቃት ያደረሰው ጉዳት በውል ሳይታወቅ መቀሌ ዩኒቨርሲቲ አካባቢ የሚገኝ ስፍራ በሌላ ሰው አልባ አውሮፕላን መደብደቡን የህወሓት ባለስልጣን አስታውቀዋል። አጃንስ ፍራንስ ፕሬስ የጠቀሳቸው የህወሓት ባለስልጣን የሁለተኛው ጥቃት ጉዳት ስለማድረስ አለማድረሱ ያሉት ነገር የለም። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና ኬጄቲል ትራምፎል እንደሚሉት ግን ተደጋጋሚ ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት አይደለም ብለዋል። የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ብለዋል። ከመቀሌ የውስጥ ምንጮች ባገኘነው መረጃ መሰረትም በመቀሌ ከተማ ከኤርትራ የገቡ ከባድ መሳሪያዎች ማከማቻ መጋዘን ከጥቃቱ ኢላማዎች መካከል አንዱ ነው። በመቀሌ ዩኒቨርሲቲ አቅራቢያ በሚገኝ ወታደራዊ ካምፕ ከ12 በላይ የህወሓት ታንኮች ወድመዋል። እንዲሁም ከ5 በላይ የህወሓት ታጣቂዎች እዚህ ቦታ ላይም ተገድለዋል። የሁለተኛው ድሮን ጥቃት በህወሓት ከፍተኛ ባለስልጣናት ያነጣጠረ ሲሆን ቁልፍ የህወሓት ሰው በጥቃቱ ሳይገደል እንዳልቀረ ተዘግቧል። የህወሓት ከፍተኛ አመራሩ ጀነራል ምግባይ ደብረጽዮን፣ ፈትለወርቅ ሞንጀሪኖ፣ ጆን መዲድ ወዘተ በተደጋጋሚ በድብቅ ለሚደረግ ስብሰባ የሚጠቀሙበት ድብቅ ስፍራ በድሮን ጥቃቱ ተመቷል። ይሁን እንጂ የሟች ባለስልጣኑ ማንነት እስካሁን ድረስ በግልጽ አልታወቀም። ኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳም ረቡዕ ዕለት ከሰዓት በኋላ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ፣ የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው በውል ያልታወቀ ሰዎች ህይወታቸው ማለፉ ተዘገበ። በጥቃቱ የአዋሽ ባንክ ጊዳ አያና ቅርንጫፍ ኦዲተር ለሚ መንግስቱ፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፈዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጫ ቀበሌ ልዩ ስሙ መቃ ላሊ በተባለ ስፍራ የጸጥታ ኃይሎች ከባንክ የተሰበሰበውን ጥሬ ገንዘብ በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑን ምንጮች ተናግረዋል። ታጣቂዎቹ ሰሞኑን በዞኑ አንገርጉቴ ከተማ ተፈጽሞ የነበረውን ጥቃት በመሸሽም ነቀምት ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችንም ጭምር ከመኪና በማስወረድ መግደላቸውንና ቀሪዎቹን አፍነው መውሰዳቸውን ምንጮች ተናግረዋል።
ውድ ቤተሰቦቻችን ወደ ውጭ ዘገባዎች እናልፋለን። አብርሃም ሊንከንን እንደሚተካ የሚጠበቅ የዩኤስ ጆርጅ ዋሽንግተን የተሰኘ ግዙፍ አውሮፕላን ተሸካሚ መርከብ ረቡዕ ዕለት መካከለኛው ምስራቅ መድረሱን የአሜሪካ ማዕከላዊ እዝ ሴንትኮም አስታወቀም። ሴንትኮም በማህበራዊ ሚዲያ ገጹ ላይ ጆርጅ ዋሽንግተንና ሌሎች ጥቃት ፈጻሚ መርከቦችም ትላንት ወደ ሴንትኮም ማዘዣ ከደረሱ በኋላ በመካከለኛው ምስራቅ በተያዘለት ጊዜ ውስጥ እንቅስቃሴ ጀምረዋል ሲል አስታውቋል። ሴንትኮም የአውሮፕላን ተሸካሚ መርከቡ በአረብ ባህር ላይ ሲያቋርጥ የሚያሳይ ፎቶም አጋርቷል። መርከቦቹ ቦታውን የተቀያየሩት አብርሃም ሊንከን የተሰኘው መርከብ ከኢራን ጦርነት ጋር በተያያዘ ረዘም ላለ ጊዜ በአካባቢው በመቆየቱ የባህር ኃይል አባላቱ ከፍተኛ የአእምሮ ጤናና የአቅርቦት ችግር ካጋጠማቸው በኋላ ነው። በኬንያ በደረሰ የሄሊኮፕተር የመከስከስ አደጋ የቀድሞው የኢኳዶር ብሔራዊ የስለላ ኃላፊን ጨምሮ 7 ሰዎች መሞታቸው ተገለጸ። በኬንያ ሳምቡሩ በተሰኘ ቦታ ላይ የቱሪስት መዳረሻ ሄሊኮፕተር በመከስከሱ የ7 ሰዎች ሕይወት ማለፉን የሀገሪቱ የሲቪል አቪዬሽን ባለስልጣን አስታውቋል። ሄሊኮፕተሩ አደጋ የደረሰበት ከታዋቂው ሎሲባ የተፈጥሮ ጥብቅ ቦታ ተነስቶ ወደ ተራራማው የቱሪስት መዳረሻ አቅጣጫ በመብረር ላይ ሳለ ነበር። በአደጋው ሕይወታቸውን ካጡት 7 ሰዎች መካከል አብራሪውና 6 የውጭ ሀገር ቱሪስቶች ይገኙበታልም ተብሏል። የሟቾችን ማንነት በተመለከተ 5 የአሜሪካ ዜጎች እንዲሁም የኢኳዶር ብሔራዊ የስለላ ድርጅት የቀድሞ ዳይሬክተርና ባለቤታቸው እንደሚገኙበት የኢኳዶር የውጭ ጉዳይ ሚኒስቴርና የዜና ምንጮች ማረጋገጣቸውን ጠቅሶ ሮይተርስ ዘግቧል። በአደጋው የተረፈ ምንም ሰው እንደሌለም ተገልጿል። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ አንድ የአሜሪካን ዶላር በዳሽን ባንክ 160 ብር እየተመነዘረ ነው። ዩሮ 186 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ8 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ7 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 160 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊስ ፍራንክ 197 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ5 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 188 ብር ከ8 ሳንቲም እንዲሁም የስዊስ ፍራንክ 198 ብር ከ1 ሳንቲም የተመነዘረ ነው።